አሞራው ትላንትና ሄለን ቤት ገብቶ አንበሳ ሰጠ አሉ። አላየሁም ምን እውነት ለመናገር ለምን አንበሳ እንደሰጠ ባላቅም መብቱ ነው። አንበሳ መስጠት መብቱ ነው። ግን እንደማስበው ከሆነ ልጅ እናቷን ካጣች ወይም ደግሞ የእናት ሀዘን ከሆነ ከሶሻል ሚዲያም ከሙዚቃም ከቴሌቪዥንም ይራቅ ነበር እስከ 40 ቀን። በባህላችን ሶሻል ሚዲያ ላይ ተቀምጠን የምናወራው የምንተቸውን የምንናገረውን ቁጭ ብለው ማዳመጣቸው ያሳዝናል። ያየሁት ያንን ነው። ለማንኛውም በመስጠቱ እኛ ያገባንም መብቱ ነው። ግን ፈጠነ ገብቶ ለማድነቅ ወይንም ደግሞ ለማመስገን አንበሳ ለመስጠት የራሴን አስተያየት ነው የሰጠሁት። በነገራችን ላይ ቤተሰብ ተሳሳው ጋይስ ተሳስቻለሁ ከተሳሳትኩ ተሳስተሻል ብሉ የዩቲዩብ ቤተሰቦች። እናትሽን አተሽ ሚዲያ ላይ የሚወሩትን ወሬዎች አጠቃላይ እየተከታተልን የምንሰማ ከሆነ ሀዘንተኛ አሉንም ሀዘናችንን አላወጣንም። ምክንያቱም ሶሻል ሚዲያ ላይ ጥሩ መጥፎም የሚናገሩ ሰዎች አሉ። በነገራችን ላይ ስለ መስጠቱ ስላለመስጠቱ ሳይሆን ስላደረገው ነው ያወራን ያለነው። ይሄኔ ተሰጠ ለምን አለ ምናምን በንግግሬ በወሬ አስተያየት እንደሰጡኝ አልፈልግም። ያየሁትን የተናገርኩት። አሳይን ካላችሁኝ ደግሞ ትናንት አንበሳ እንደሰጠ ማለት በምን ምክንያት ነው አንበሳ የሰጠው? መስጠት ይችላል ይደርሳል፣ ግን አሁን አልነበረም ጊዜው። እናት ናት ያረፈችው። ለማመስገንም ለመወደስም ቢያንስ 40 ቀን እንኳን መቆየት አለብን ሶሻል ሚዲያ ላይ ለማውራት። እውነት ለመናገር እውነታን እውነት በሉ፣ ትክክል ያልሆነውን ደግሞ ትክክል በሉ ባካችሁ። 40 ቀን አንቺ እናትሽ ብትሞት በ40 ቀን ሚዲያሽን ከፍተሽ ትመጫለሽ? እናትሽን አተሽ አይመስልም። ሀዘኑን ኖርማል አደረጋችሁት። ኤኒዌይስ ይመቻችሁ። አይደረግም ነበረ። ካደረጋችሁት ደግሞ መብታችሁ ነው። ሶሻል ሚዲያ ላይ የሚያወሩትን ሰዎች ወይ የሚናገሩትን ሰው አፍ አዘጋለሁ አፍ አስለፍትንላለሁ ብሎ ለሶሻል ሚዲያ ማድነቂያ መሆን የለበትም። ሀዘን ሀዘን ነው። ለምን አሞራዬ ለምን አረግኩ? የኔ አሞራዬ ለምን ታረገዋል? የእውነት አሞራዬ ፍሮም ሃርት። እሺ የእውነት ከጎናችሁ ነኝ። እሺ አሞራው ገፈተራት። ማን ማቼ እንደሚሞት ታውቂያለሽ? ምን አገባንኛ? ነፍሷን በገነት ያኑሮ አያገባል። አዎ እሱ ትክክል። ግን ምን አለ መሰለሽ በዚህ ነገር ነው እና ምንድነው መሰለሽ አሞራው ገፈተራት። ማን ማቼ እንደሚሞት ታውቂያለሽ? ምን አገባንኛ? ነፍሷን አጆኪ የኔ ወንድ ሰው የሚስቱን እናት እኮ በጣም ማዘን አለበት። በጣም እግዚአብሔርን እንኳን የሚስት እናት የሚስት ጓደኛ ብትሞት ለራሱ ሀዘን ነው። ሚዜ ለራሱ በባለፈው ሳምንት ጀምሮ ሲነሳ የነበረው የዴዚ እናት ማርክ ነበረ። እኔ እቺ ሴትዮ እውነት ለመናገር በጣም ነው ያሳዘነችኝ። ከመሞቷ በላይ የሰው ልጅ ሁላችንም ከሞት የሚቀር የለም። ግን ሰው አትሊስት ከሞተ በኋላ እኔ ነፍሱ ማረፍ አለበት ብዬ አስባለሁ። እኛ አትሊስት በምድር ላይ ያለነው ሰዎች ለሞቱ ሰዎች እረፍት መስጠት አለብን ብዬ አስባለሁ። እኛ እንደዛ እያደረግን አይደለም። እኔ አሁን የምር እያዘንን ነው እንደዚህ እየሆንን ያለነው ወይስ አይዶን ነው? እኔ ምንም እየገባኝ አይደለም። አሁን እንግዲህ ሰሞኑን ደግሞ ሰዎችን ሲያነጋግርና ሲያበሳጭ የነበረው ምንድነው የዴዚ ባለቤት ወይም አሞራው ኦር አሌክስ እሱ ለሄለን አንበሳ ሰጠ ነው እና አንበሳ መስጠቱ ሳይሆን ግን ላይክ ታይሚንጉን ነው ሰዎች እየተናገሩ ያሉት። ማለትም ያው በተወሰነ መልኩ ስህተት ትክክል ሊሆን ይችላል። ማለት ሰው ሀዘን ሲኖር በጎረቤትም እንኳን በሰፈር ቴሌቪዥን ራሱ ይዘጋል። ድምፁ እንኳን ቢኖር እንኳን ይሄ ዜና እንኳን መስማት ቢፈልግ ድምፁ በጣም ተቀንሶ ነው። ሁላችንም ያደግንበት ያለፍንበት ስለሆነ እውነታ ነው እና እንደዛ ሆኖ ሳለ ግን እሱ ሶሻል ሚዲያ ላይ አልጠፋም። ስቲል እዛው ነው ያለው እንጂ አላዘንም ነው። ሰዎችን እዘኑ ብለን እንዲያዝኑ ልናስገድዳቸው እንችላለን ብዬ አላስብም። ነገራችን ላይ ሰው እንዲያዝን የሚያደርገውም ቢሆን ይሄ የውስጥ ፍቅር ሲኖር ሀዘኔታም ሊመጣ የሚችለው አይደለ እንጂ ውስጥ ፍቅር የሌለው ሰው ማለት ላይክ ምን ብሎ ሊያዘን ይችላል? ምናልባትም ደግሞ እሱ ያን ያህል ከትይዋ ጋር ጥሩ ግንኙነት ካልነበረው እንደ ሰው ሊያዘን ይችላል። ልክ ሁላችንም እንደዚህ ሚዲያ ላይ እንደምናውቃት በመሞቷ እንዳዘን ነው እንደዛ ሊያዘን ይችላል እንጂ ያን ያህል ኮኔክሽን ከሌለው በዛ ልክ ያዝናል ብለን መጠበቅም አይጠበቅ ይችላል ብዬ አስባለሁ። ከዛ ሲያልፍ ግን ማዘንም እሱ የሚያደርገው ነው እንጂ እኛ ነግረ ነው የሚያደርገው ጉዳይ ነው ብዬ አላስብም። የሞተችው ደግሞ
ግንኙነታቸው በጥሩ የሚቋጭ በመጥፎ ባለቤቱ እናት ናት። ያ ማለት ደግሞ በደም ኦሬዲ ተሳስረዋል አሁን ልጅ ስለመጣ ማለት ነውና አትሊስት ራሳቸውን ከሶሻል ሚዲያ ማግለሉ ለእነሱም ላይምሯቸው ይጠቅማል። ብናቆመው ደስ ይለኛል። እኔ አትሊስት ሴትዮዋ በሰላም ብታርፍ ነፍሷ በሰላም ቢያርፍ ጥሩ ነው ብዬ አስባለሁ። ጋይስ እንዴት ናችሁ? ማዘሪነት በዚህ ካሜራ ማለት ለእህቶቼ ትናንትና ልብስ ምንም አላመጣሁላችሁ ምናምን ብዬ በቃ ስሬሱን እየባቸው ነበረ እና አሁን ሰርፕራይዝ እናደርጋቸዋለን። አንድ ሻንጣ ሙሉ ልብስ ነው ያመጣሁላቸው። ናዚ ኖ ልብስ ትናንት አላመጣሁላችሁ ብለሽ ነበር። ኦኬ ነው ምን አሳያችሁ ምን አይነት ልብስ እንዳመጣሁላችሁ። እናቴ አሁን አሪፍ አድርገሽ ቅረጭን እየሳገባ አስገባታ እናቴ ናት ካሜራማኗ። እንግዲህ ቻንት ዛሬ ሬት አድርጓት እሺ እንዴት እየቀረጸች እግዚአብሔር ስታሳዝን እኔ እናት ጎበዝ ጀግና እንዲህ ነው። Yes, I let it loose. Nothing to it. Shish. Eheu, Nachi. Thank you. Eheu. Wow. Eheu, Natalo. Eheu, much tight. Wow. Damn, dress and then it. Yes, guys. Eheu. አንድ አይነት ቀሚስ ነው የገዛሁላቸው። ይሄው አረ በስመ አብ አሁን ቲክቶክ ላይ ያጨናንቁታል ጋይስ። በዚህ አጋጣሚ ተዋወቋቸው። የእህቴ ልጅና የመጨረሻ ልጃችን እህቴ ናት። ይሄ ደግሞ እናቴ ለባባ ነው ሱፍ ነው ይሄ። አንድ ሞዴሬተር ናት የላከችልህ ዳድ ያንተ ነው። እሺ ከዛ ይሄው ጫማ አንድ አይነት ጫማ ይሄው አታመሰግኑኝም? እንደዚህ አታስሙኝም? እናሳ ቴንክ ዩ። አሁን ደግሞ ተረኛ እየሩስ ግቢ ለማዘራ አንቺ ያመጣልሽ ልስጥሽ። ደስ አይልም ጋይስ? ምን ደስ አለ መሰላችሁ? የሆነ ቤተሰብ አለ ስፔሻሊ ደግሞ ሴት ልጅ ስትሆን የሆነ ሴት ልጅ ደርሳ እንደዚህ ቤተሰቦቿን ስታግዝ ምናምን ያለው የቤተሰብ ስሜት በጣም እኔ እንጃ ምን ደስታቸው ወደር ያለው አይመስለኝምና በምንም አይነት መንገድ አልፋ ስቶች ማለት ሶሻል ሚዲያ ላይ እንደ አለ ሰው ኦፍ ኮርስ በጣም ብዙ ስህተት ልትሰራ ትችላለች። ስህተት ሁላችንም እንሰራለን፣ ሚዲያ ላይ አልወጣም ነው እንጂ እና የስህተታችን መጠን ነው የሚለያየው። በዛ ሁሉ ሁኔታዎች ውስጥ አልፋ ግን እንደዚህ ቤተሰቦቿን አለመተዋ፣ ምክንያቱም በጣም ብዙ ሰው እኮ አልፎለት ቤተሰቡን ዞሩን ማይም አለ በነገራችን ላይ ነው እና የቤተሰቦቿን የእናቷንና አባቷን ደስታቸውን ሳስበው እውነት እኔ ወደር ያለው አይመስለኝም። ይሄንስ ግን እግዚአብሔር አግዟት እዚህ በመድረሷ በጣም ደስ ይላል እና እያንዳንዱ የእርምጃዎችን እየተከታተልን ሰዎችን ለመጣል ብዙ ድንጋይ ምን አንበል ነው የሚባለው ያና ሰውን ለመጣል የምናደርገው ጉዞ ደግሞ የትም አያደርሰንም። ማለት የአንድ ሰው መውደቅ ለእኛ መነሳት ምክንያት ሊሆን አይችልም በነገራችን ላይ። ወይም ያ ሰው ስለወደቀ እኛ እንነሳለን ማለት አይደለም፣ ያ ሰው ስላጣ እኛ እናገኛለን ማለት አይደለምና ሁላችንም ከለፋን ከሰራን እግዚአብሔር ከባረከልን ደግሞ የምንፈልገው ቦታ ላይ ለመድረስ የሚይዘን ነገር አለ ብዬ አላስብም። በተቻለን አቅም ለሰዎች ጥሩ አስተሳሰብ ይኖረን የሚል መልዕክት በዚህ አጋጣሚ ማስተላለፍ ፈልጋለሁ። ግን ከዛ በተጨማሪ የእናትየዋን ቪዲዮ አቀራረጽ እንዴት አያችሁት? እስኪ ከ10 ሬት አድርጉ ብላናለች። ከ10 ሬት አድርጉ እስኪ ኮሜንት ላይ ከ10 ስንት ትሰጣላችሁ? በ120 ሚሊዮን ብር ብቻ ይሄን የምታዩትን ፉል ሴት ማግኘት ትችላላችሁ። በድርሃም 2,388,000 ብር። ለማዘዝ ደግሞ ሪም ጎልድን ዲኤም ማድረግ ትችላላችሁ። ወዳችኋለሁ። ባይ 120 ሚሊዮን ብር ብቻ 120 ሚሊዮን ብር ብቻ። እኔ በህይወቴ ወርቅ እንደዚህ ይቀንሳል ብዬ አስቤ አላቅም። በእውነት በጣም ቀንሷል። ያው ቅናሽ ነገር መግዛት አናምንም እንጂ ዲስካውንት እንደዚህ ሲወጣ አናምንም። ችግራችን ይሄ ነው እኮ አለማመናችን ነው። አጂ
የአንገቱና ቀበቶ ብቻ በኢትዮጵያ 41 ሚሊዮን 500 ሺህ ብር ነው። በዚህ ቪዲዮ ምሸልማችሁ የአንገቱ ስንት ግራም እንደሆነ ላወቀልኝ ነው። ቀበቶ ብቻ 550 ግራም ነው። የአንገቱን ግራም ገምታችሁ ኮመንት ላይ ጻፉልኝ። ምንም ላይክ ላላገኘ ኮመንት ጊቫዌ ይኖረዋል። ይሄ ነገር እንዴት ነው ጎበዝ? እየተደጋገመ ነው። ከዚህ በፊትም እንደዚህ የወርቅ ልብስ እንደዚህ መጥቶ ነበር። አሁን ደግሞ ይሄው ደገሙት። የገረመኝ 120 ሚሊዮን ብር ብቻ ነው። ወይ ጉድ። ኤኒዌይስ ግን እኔ ብሩ ችግር የለውም፣ ብሩ ኖርና ተገዛ ይባል። ግን መቼ ነው የሚለበሰው? እኔ ሰው ሁሌ ጥያቄ የሚሆንብኝ አሁን እንደዚህ አይነት ጌጥ ነው እኔ የማውቀው ወርቅ እንጂ ልብስ ይሆናል ብዬ አስቤ አላውቅምና መቼ ነው የሚለበሰው? ከዛ ግን እሺ ይሄንን የለበሰ ሰውስ እንዴት ነው? ለነገር 120 ሚሊዮን ብር አውጥቶ የገዛ ሰው አሁን የሴኩሪቲ ይኖርበታል ብሎ ማሰብ የራሱ ሞኝነት ነው። አይ ሞኝት ራሴን ሞኝ ያልኩት። ኤኒስ ግን ይገርማል። እንዴት ነው 120 ሚሊዮን ብር አውጥቶ ወርቅ መግዛት ያዋጣል ብላችሁ ታስባላችሁ? 120 ሚሊዮን እኮ ማለት እያልኩ ልተነትን ነበር የክልል ባጀት በሉት ሀገር። ኤኒስ ግን ይገርማል። አይ ደስ ይላል። ያው ያለው ሰው መግዛት ይችላል። በነገራችን ላይ ያው እኔ የወርቅ ብዙም የወርቅ አድናቂ ስላልሆንኩኝ ለኔ ለመግዛት ብዙ እንዳትቸገሩ። እኔ ብዙ ወርቅ አድናቂ አይደለም፣ እንዳትቸገሩ ቤተሰቦች። አይዞን። በህይወታችሁ በብዙ ሰዎች ተከድታችሁ የምታውቁ ከሆነ እንዴት አድርጋችሁ ነው እንደገና ማመን የምትችሉት? እንዴት አድርገን ነው ማመን የምንችለው? ምክንያቱም ሙሉ እምነትህ አሳልፈህ ሰጥተህ ያ እምነት ሲጣስ በጣም ከባድ ነው። እውነቴን ነው የምላችሁ። እኔ ኢትዮጵያ ከመጣው ጀምሮ ብዙ ኤክስፒሪየንስ ያደረኳቸው ሰዎች አሉ። ብዙ ያሳለፍኳቸው ጉዳቶች አሉ። እንደ አዶናይ አይ ቲንክ ከካናዳ ስመጣ ብዙ ራሴ ላይ ሰርቻለሁ፣ ሂል አድርጌያለሁ። ያሉኝን ቂሞች ይሁን ወይም ደግሞ የጎዳዋቸው ሰዎች ይቅርታ ብዬ ራሴን ይቅር ብዬ ልቤን አንጽቼ ነው የመጣሁት ወደ ኢትዮጵያና እዚህ ሀገር ስመጣ ግን ያስተዋልኩት አንድ ነገር ቢኖር ቀስ በቀስ ያመንኳቸው ሰዎች እንዴት ተገምጥለው የኔ መርዝ አቀባይ ለመሆን እንደሚሞክሩ ነው አስተውያለሁ። በጣም ከባድ ሀቅ። ከነሱ መርዝ በላይ እንደውም መርዝ ነው ብዬ ማስበው ይሄ ማስተዋል ነው። ይሄ ዋው ለካስ እንዳሰብኳቸው አልነበሩ እነዚህ ሰዎች። ስለዚህ ሜቢ ያመናችሁት ሰው ሊኖር ይችላል። እነዛ ሰዎች ተቀይሮባችሁ ሊሆን ይችላል። እግዚአብሔር ካለው አለው ነው እንግዲህ ምን ማድረግ አትችሉም። እግዚአብሔር የሚፈልገውን ነገር ነው የሚያደርገው። ስለዚህ እሱን ተቀበሉትና በተሻላችሁ አቅም እንደገና እመኑ። ቢካዝ ማመን ግዴታችን ነው። ሰው ካላመንክ ማንን ታምናለህ? እግዚአብሔርን ማመን ዋናው ነው። ግን ደግሞ ሰውንና ሰው ላይ መደገፍም ይኖርብናል አንዳንዴ። አለበለዚያ ደርቀህ ብቻህን ትኖራለህ። ብዙዎቻችን ጓደኛ እንፈልጋለን፣ ብዙዎቻችን ቤተሰብ እንፈልጋለን፣ ብዙዎቻችን ከአቅራቢያችን ሰዎች እንፈልጋለን። እነዚህ ሰዎች የሚመጡት ግን እድል ስንሰጥ ነው፣ ለመጎዳት አምነን ለመከዳት። አንድ ቀን ጥሩ ሰው መምጣቱ አይቀርም ማለት ነው። አንድ ቀን ጥሩ ጓደኛ መምጣቱ አይቀርም ማለት ነው። ተስፋ እንዳትቆርጡ፣ ልባችሁ እንዳይጨልም፣ ልባችሁ እንዳይጠነክር፣ ህፃንነታችሁ እንዳታጡ። ወዳችኋለሁ። በዚህ ንግግር ሶስት ነገሮች ማንሳት ፈልጋለሁ። ዋና ነገሮች ናቸው ብዬ ያሰብኩትን የመጀመሪያው የእግዚአብሔር ፈቃድ የሚለው ነው። ስለ እግዚአብሔር ፈቃድ እንግዲህ ያው ምናልባት ሃይማኖት ይዘት ያለው ሊሆን ይችላል። ግን ሁሌ የፈጣሪ ፈቃድ ወይም የእግዚአብሔር ፈቃድ ምናምን ስንል በዛ ውስጥ የኛ ፈቃድ እንዳለ መርሳት የለብንም። ፈቃዳችን ፈቃዱ ከሆነ በዛ ውስጥ እሱ የሱን እርዳታ ማሰብ እንዳለብን እንጂ ይሄ እግዚአብሔር ወስኖ የሰጠው ነገር እንደሌለ። ሁለተኛ ነገር ግን በጣም ከአነሳው ነገር ይሄ ለማመንና ለመጎዳት በሰዎች ለመጎዳት ፈቃደኛ መሆን አለብን ወይም ልባችን መፍቀድ አለበት። በጣም ትልቅ ፖይንት ነው የማስበው ነገር። እንዴት ነው እንደዚህ ያልኩት? በጣም ብዙ ጊዜ ስፔሻሊ ነው ሶሻል ሚዲያ ላይ ሰው አላምንም፣ ጓደኛ የለኝም፣ እንደዚህ የምንለዋል። በነገራችን ላይ በጣም አይዞሌትድ ነን፣ ጓደኛ የለንም። ሰውን ስለማላምን ካለን ችግሩ ከኛ ሊሆን ይችላል ማለት በጣም ብቸኛ ከሆነ ምንም ሰው አካባቢያችን የለም ማለት እኛ የምናስበው እኛ እንደራቀን ሊሆን ይችላል። ሰዎች ርቀውን ሊሆን ይችላል ማለት ነው። ቢያንስ የሆነ ፐርሰንት ኦፍ ሰው እኮ ሊኖረን ይገባል አይደለ? ችግሩ ከኛ ሊሆን እንደሚችል ማሰብ አለብን። ሶስተኛ ደረጃ ደግሞ ከዚህ ቪዲዮ ጋር በተገናኘ ብዙ ሰዎች ከጃኒ ጋር ምናምን ያገናኙታልና ያው እንግዲህ የሶሻል ሚዲያ ችግር እሱ ነው። አናቅም እሱ የልቡን እኛ አናቅም ምን አስቦ ይሄን ቪዲዮ እንደሰራ። ግን በጣም ከብዙ ሰዎች ጋር ይገናኛል። ይሄ ልጅ ከብዙ ሰዎች ጋር አብሮ ሰርቷል። ከሁሉም ጋር አልቀጠለም ሊሆን ይችላል። እኛ የምናውቀው ከጃኒ ጋር ሊሆን ይችላል እንጂ የግድ ስፔሲፊካሊ ይሄ ቪዲዮ የተሰራው ለጃኒ ነው፣ ጃኒን ለመንካት ነው ምናምን
እያለን ይሄ ነገሮችን ወደ አልተፈለገ መንገድ ባንወስዳቸው ጥሩ ነው ብዬ አስባለሁ። ያው ኦፍ ኮርስ ብዙ ጊዜ ድራማ እንፈልጋለን። ያው ድራማ ሰራችሁ ባይዘው ያው ኮንተንት ነው፣ ሶሻል ሚዲያ ላይ ኮንተንት ስለሚፈልግ ኮንተንታችን ግን በመጥፎ ነገር ባናደርገው ጥሩ ነው። ምክንያቱም ደግሞ የሰው ህይወት ላይ በተለይ ጠባሳ በማሳረፍ ባይሆን ይሻላል ብዬ አስባለሁ። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ሀሳቦቻችሁን ኮሜንት ላይ በመጻፍ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።